ወይዘሮ ሄለን ልጇን ኑኑሻን አሳግታታለች። ኑኑሻ ልጇ እንደሆነችና በዚህ ደረጃ እያሰቃየቻት እንደሆነ ብታቅ ምን ይሰማት ይሆን እያለ ኑኑን ያገታት ልጅ እየተናገረ ነው ለራሱ። በሌላ በኩል ኑኑ ሲያማትና ኑኑ ሲያነስራት እናትየውም ልክ እንደዛው ያማታል ያነስራታል። የሚገርመው ነገር አዶና በጣም ኑኑዬን ይወዳታል። አሁን ይህን ቤት ሽጬ ኑኑዬን ማስመለስ አለብኝ፣ ኑኑ ወደ ቤት መመለስ አለባት፣ ምንም ነገር ሳይደርስባትና ምንም ነገር ሳትጎዳ ኑኑዬ ወደ ቤት መመለስ አለባት ብሎ ስላሰበ አዶና አሁን በድብቅ ከወይዘሮ ሄለን ጋር ቤቱን ሊሸጥ ተባብሏል ማለት ነው። እንግዲህ የወይዘሮ ሄለን ባል ይህን ነገር አያውቅም። በሙሉ ቤተሰቡ ይህን ነገር አያውቁም። ምክንያቱም የወይዘሮ ሄለን ባል ይህንን ነገር አወቀ ማለት ነገርየው ይበላሽባታል። ስለዚህ ወይዘሮ ሄለን በድብቅ አዶናይን ቤቱን እንሸጠዋለን ለማንም እንዳትናገር ስትልም ቃል ገብታ እንድገባላት አድርገዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች ብያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ ነው የማመሰግነው። እንግዲህ የተለመደውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው አረተው ግን ቤተሰብ የእውነት ምን ችግር አለው? እንደው ላይክ ማድረግ እናንተን ይጎዳችኋል ወይ ቤተሰቦቼ? አረተው ላይክ አድርጉ። ለማንኛውም እንግዲህ ወይዘሮ ሄለን ኑኑን አግታታለች። ኑኑ ደግሞ ካለችበት ቦታ ከብርዱም ከምኑም አንጻር እንግዲህ አሟት እያነሰራን ነበር። እሷም አሁን ወንድምየው ስለመጣና መጀመሪያ ከመታገቷ በፊት ለወንድሟ ደውላ እኔ ፈርቻለሁ እባክህና ቶሎ ብለው ነበር። ወንድም መከታ ነው። ማርያምን ደስ ሲል እንደው ወንድም የሌለው ወንድም ይስጣችሁ። እግዚአብሔር ይመስገን። እኔ እስከ አንድ አይሉ 3 ወንድም አለኝ እና ወንድም መከታ ነው። ወንድም ሁሉ ነገር ነው በእውነት። እንግዲህ ወንድሟ እንደዛ ብላ ስትነግረው ከዛ እየበረረ መጥቷል። እንደመጣ እንግዲህ ወይዘሮ ሄለንን ቁጭ ብድግ ብላ እስከምትደነግጥ ነው ሲያናግራት የነበረው። እንደታወክ እኔ ሱቅ እንደላኳትና ከዛ ሱቅ ተልካ እንደነበረ እንደታወክ ምናምን ብትለውም የኔ ማወቅ ብዙም አይጠቅምሽም፣ ነገር ግን ከላክሽባት ሱቅ አሁን እንድትወስጂኝ እፈልጋለሁ ይላታል። እሺ ብላ እሱን ወደ ሱቅ እየወሰደች እያለ ወደ ጎን ቀረት ብላ እንግዲህ ልጅቷን አገታት ልጅ ትደውልለታለች። ጉድ ሆነናል፣ የመኪና ታርጋ ቁጥሩና መኪናው ፎቶ ተነስቷል፣ ከዛም ባለፈ ደግሞ ጭነዋ ሲሄዱ ታይተዋል ስትል ነግረዋለች ማለት ነው። ያው እሱ እንደነገራት ሰምታ በጣም ደንግጣለች። እሷም ጉዳችን ፈላ፣ በቃ አሁን እሱ ካወቀ ጉዱ ሊወጣ ነው፣ ጉድ ሊሆን ነው እያለች ነው። በሌላ በኩል እንግዲህ የአዶናን አባት እሷ ናት የገደለችው። እሷ ገላ ግን ምንም እንደማያውቅ ነገር ሆና ነው እንግዲህ መርዶውን ራሱ ስታረዳው የነበረው። አይ ወይዘሮ ሄለን የራሷን ልጅ እኮ ነው በጣም በሚያሳዝን ሁኔታ እንደዚህ እያሰቃየቻት ያለችው። እቤት ያለችው ደግሞ እቺ የሆነች ነገረኛ መሲን እንደዛ እንድትሆን ያደረገችው ወይም ደግሞ መሲን ገፍትራ ጥላ እንደዚህ ራሷን እንድስት ያደረገቻት እቤት ያለችውን ነቀርሳ ኑኑን በጣም ነው የምትወዳት። አሁን ኑኑ እንደዚህ በመሆኗ እሷ በጣም ከሚገባው በላይ ደስተኛ ናት ማለት ነው። ነገር ግን አዶናን ደግሞ እሷ ትወደዋለች። አዶና የሚወደው ደግሞ እንግዲህ የታገተችውን ኑኑን ነው። ያሳዝናል። መሲ አሁን ልክ እንደማያስታውስ ሆና ነው እቤት ውስጥ እንደዛ እያደረገች ያለችው። ነገር ግን ወይዘሮ ሄለን አሁን ተጠራጥራታለች። ምክንያቱም እሷን መፈተን አለብኝ ስትልም እየተናገረች ነበር። ከዛም ባለፈ እንግዲህ መሲ ጓደኛዋን ነይ ቶሎ ብላ ከዛ እንድታግዛት ካደረገች በኋላ ልጇ ወይዘሮ ሄለን ልጇን ኤልሻዳይን እባክሽን እች ልጅ ወደዚህ የምትመጣበትን ምክንያት በደንብ ማወቅ አለብሽ። ከዛም ባለፈ ደግሞ እቺ መሲ እያስታወሰች መሆን አለበት ወይም ደግሞ ማስታወስ ትችላለች። ሁሉንም ነገር አልረሳችም፣ ትውስታዋ ተመልሶላታል። ስለዚህ ይችን ልጅ በደንብ መከታተል አለብን ስትል እንግዲህ ከልጇ ከኤልሻዳይ ጋርም እያወሩ ነበር። ኤልሻዳይም ጓደኛዋ እኔም ብላ አይመስለኝም የመጣችው፣ ከኔ ትንሽ ቆይታ ቶሎ ብላ ነው ወደ መሲ የምትሄደው። ስለዚህ የሚመክሩትና የሚያወሩን ነገር ሳይኖር አይቀርም ስትልም እንግዲህ ለሷ ተናግራለች ማለት ነው። መሲ ከታወቀባት በጣም ትልቅ ችግር ነው የሚፈጠረው እንግዲህ እዛ ቤት ማለት ነው። በጣም ከባድ ነው የሚሆነው። ከዛም ባለፈ እህቴ የታለች? እህቴን አሁን አሳግታታለች ወይም ደግሞ የሆነ ነገር አድርጋታለች። እኔ ማበደ ነው፣ ቤቱን አቃጥለዋለሁ እህቴ የሆነ ነገር ከሆነች ስትልም እንግዲህ መሲ ተናግራለች ማለት ነው። ወይዘሮ ሄለንም
ጠርጥራታለች እንደነቃች ወይም ደግሞ በፍጹም ትውስታዋ እንዳልሄደ ጠርጥራታለች ማለት ነው። አዶናም እንግዲህ በድብቅ ቤቱን ሊሸጠው ነው ማለት ነው። መጨረሻ አካባቢ ደግሞ ከሴቶቹ ወንድም ስሙ ጠፋብኝ በነገራችን ላይ። ለማንኛውም ከኑኑሻ ወንድም ጋር እያወራ ነበር። መረጃ እንዴት ልታገኝ ቻልክ ሲለው ባለ ሱቁ ጋር ወይም ተልካበት ከነበረው ሱቅ ጋር ሂጄ ነበር፣ እነሱ ናቸው መረጃውን የነገሩኝ ብሎ ለአዶና ይነግረዋል። አዶናም እና ታዲያ እንደዚህ አይነት መረጃ ይዘህ እንደዚህ ምትላለክ ለፖሊስ እናመልክት ሲለው አሁን ለጊዜው መረጃው ከእጅ አይደለም፣ ስልክ ስለሌለኝ በፍጹም አሁን ከእጅ አይደለም ይለዋል። አዶናም በቃ ተነስና ወደ ሱቁ እንሄድ እያለው ነበር ማለት ነው። እንግዲህ ወይዘሮ ሄለን ልጇን በዚህ ደረጃ እያሰቃየቻት እንደሆነ ብታቅ እያለ እንደውም ያገታት ልጅ እየተናገረ ነበር። ያገታት ልጅ ወይኔ የኔ ቅመም እንዴት አባትሽ እንደምታሳዝኝ እስኪ ትርንትኝት ብለሽ እርፍ በይልኝ፣ እናትሽ እንደዚህ እንደምታሰቃየሽ ብታቂ ምንቴ እያለ እንደውም ኑኑን እያዘነላት ነበር ማለት ነው። እናቷ ያላዘነችላት እሱ ግን እያዘነላት ነበር። እዛ ነስር በነስር ሆናና እዛ ደም በደም ሆና ተኝታ ሲያት ማለት ነው። ከዛ ባለፈ እንግዲህ የነ መሲና የነ ኑኑ እናትም ልጄ ያነስራታል ኑኑዬ ለምን እንደሆነ አላቅም፣ እኛ በዘራችን ነስር የሚባል ነገር የለም እያለች ታወራ ነበር። እንግዲህ ይህ ነገር የሆነው የኑኑ ወላጅ እናት ግን ማለት ወይዘሮ ሄለን ናት። ነገር ግን ከነ ኑኑዬ ከነ መሲ እናት ጋር ምንድነው ስሙ ተቀያየረ ካላችሁኝ ሐኪሞቹ ናቸው ያቀያየሩት። እናም እንግዲህ ነገሩ እንደዛ ነው። ወይዘሮ ሄለን ግን ልጇን እያሰቃየች እንደሆነ አታውቅም። በነገራችን ላይ ወይዘሮ ሄለን በጣም ብዙ ወንጀል የሰራች ናት። ከጀምሮ ጀምሮ ሰውን በማስገደል በፍጹም የማትደራደር ናት። በቃ ሰውን በጣም ነው የምታስገድለው። ሲጀምር ባሏን ራሱ ገና ከጀምሮ ልትገለው ነበር። ልትገለው ስትል መሲ አይታት ነው እንግዲህ መሲን ከዛ ጀምራ ነው መሲን የጠመደቻት። መጀመሪያ ገና ድራማው ሀ ብሎ ሲጀምር ወይዘሮ ሄለን ባሏን ለመግደል ነበር ያሰበችው። ባሏን በነገራችን ላይ አትወደውም በፍጹም፣ ገንዘብ ብላ ነው ከዛ ቤት አብራ የምትኖረው እንጂ ባሏን በፍጹም አትወደውም አታፈቅረውም። ሲቀጥል ያው እንደነገርኳችሁ ገና መጀመሪያ ሀ ብሎ ሲጀምር ድራማው ወይዘሮ ሄለን ባሏን ልትገለው ስትል መሲ ደርሳ ነው እንግዲህ ያስጣለችው። ለመናገር ፈልጋ መሲ ለወይዘሮ ሄለን ባል፣ ነገር ግን ወይዘሮ ሄለን በፍጹም ቦታ ልሰጣት አልቻለችም። እያሰቃያችት ምናምን በጣም ከሚገባው በላይ ታሰቃያን ነበር ከጀምሮ ጀምሮ። ከዛ በኋላ ነው እንግዲህ የሌለ ማለት ሄለን ያልሆነችው ማለት መሲ ያልሆነችውን ሆናለች እያለ ለልጇም ብቻ ለቤቱ ሰው ስትናገር ነበር። በኋላ ላይ እንግዲህ መሲና ኤልሻዳይ ይዋደዱ ስለነበረ የሌለ ወሬ ነግራ እንድጣሉ ታደርጋቸዋለች ማለት ነው። ከዛም እንግዲህ ኤልሻዳይ ተናዳ ሶፋ ላይ ገፍታት ጥላታለች መሲን። ከዛ በኋላ ነው መሲ እንግዲህ ራሷን ስታ እንደውም ልገላን ነበር ወይዘሮ ሄለን። ነገር ግን ሰው ስለደረሰባትኝ በጣም ደንግጣ የዛን ሰዓት አልገደለቻትም። ያው ትረፊ ያላት ነፍስ አንዳንድ ጊዜ ተተርፋለች አይደለ? እና ውዶችዬ እንግዲህ ድራማው ይህንን ይመስላል ማለት ነው። ያው ገና እየጀመርኩት ስለሆነ ብዙም እንትን አላልኳችሁም። ለማንኛውም በጣም የሚያሳዝን እና ግራ የሚያጋባ ድራማ ነው። ሰው የራሱን ልጅ ባለማወቅ እንደዚህ እያሰቃየ ልክ ተቅሪበን እንደ ኖላዊ ድራማ ነገር ነው እንትኑ ይሄ ምንድነው ስሙ ይዘቱ ምናምን ነገር ኖላዊ ድራማ አሁን ኑሃሚ ማነው ስሟ ሀኒቾ እንደምትሰቃየው ማለት ነው።